የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት 5 ቢሊዮን ብር ከአባላቶቼና ከደጋፊዎቼ ሰበሰብኩኛል። 5 ቢሊዮን ብር እንዳውም 100 ሚሊዮን ብር ስለሚበቃኝ ቀሪውን ለማህበራዊ ጉዳይ አውለዋለሁ አለን። ሀገራችን በየ5 ዓመቱ ይክፋም ይልማም ምርጫ ታደርጋለች። ለዚህ ምርጫ ከፍተኛ በጀት ነው መድበው። በዚህ ምርጫ ወቅት አንድ ቅብር ጥሴ የተባለ ፓርቲ የሆነ ብሔር ተወካይ ነኝ ብሎ ብቅ ይላል። መስፈርቱን እስካሟላው ድረስ መብቱ ነው። ከመጣ በኋላ በምርጫ ወቅት አንዲት ለሀገር የምትጠቅም ሐሳብ ሳያነሳ፣ ፖሊሲ ሳያመጣ፣ ፕሮግራም ሳያወጣ ምርጫው ይጠናቀቃል። ከምርጫ በኋላም በጣም በጣት ከሚቆጠሩ ፓርቲዎች በስተቀር ሌላዎቹ ይኑሩ ይሙቱ ይጥፉ የሚታወቅ ነገር የለም። እንደገና ምርጫ ሲመጣ ተመልሰው ይመጣሉ። ይሄ ከምን የመነጨ ነው ካልን ሀገር ምርጫ በመጣ ቁጥር በጀት ተመድብና ይህንን በጀት ለፓርቲዎች ታከፋፍላለች። እናየዋለን። በዚህ ምርጫ ምን ያህል ፓርቲዎች ተሳተፉ፣ ምን ያህል በጀት ወሰዱ፣ በዚህም ምን ያህል ፕሮግራም አወጡ፣ ሐሳባቸውን ምን ያህል አንሸራሸሩ፣ የየትኛው ፓርቲ ሐሳብ የተሻለ ነበረ፣ ለምን ወደቀ የሚሉትን ሐሳቦች ማስረጃው ሲደርሰኝ የምናየው ይሆናል። ነገር ግን በጀት ከተቀበሉ በኋላ እነዚህ ፓርቲዎች የሉም፣ ጠፍተዋል። ይሄ የሚመነጨው ፓርቲዎቹ ሲጀምር የሚመጡት በጀት ፍለጋ ነው እንጂ ለሀገር አስበው የሆነ ፖሊሲ አውጥተው ፕሮግራም አውጥተው ለህዝብ የሚጠቅም ነገር ነው ብለው ለማስረዳትና ህዝብ አሳምኑ ምርጫ ለማሸነፍ አይደለም። በጀት ይሰጣቸዋል። ኦልሬዲ ያቺን ይቀራመቷታል፣ ይሄዳሉ። ነገር ግን እኔ ለምወደው ፓርቲ ፕሮግራሙ ጥሩ ነው፣ ለሀገር ይጠቅማል ብዬ ለማስበው ፓርቲ ብር ማዋጣለት ቢሆን ኖሮ አመቱን ሙሉ 5 ዓመቱን ሙሉ አወጣለታለሁ። ስለዚህ ያ ፓርቲ እየጠነከረ ይሄዳል። የኔነት ስሜት ይሰማኛል። ያ ፓርቲ እንዳይወድቅ አደርገዋለሁ። በበለጸጉት ሀገራትም ሀገር ለፓርቲዎች በጀት አትበጅቡት። ፓርቲዎች በብዛት ከአባላቶቻቸውና ከደጋፊዎቻቸው በሚያሰባስቡት ገንዘብ ነው ወጫቸውን የሚሸፍኑት። ኢትዮጵያ ውስጥ ግን እንደሱ አይደለም። አፍሪካ ውስጥም አንዳንድ ሀገራት ላይ እንደዚህ አይደለም። ሀገር ነች የምትሸፍነው። ስለዚህ በጀቷን ይቀራመቷትና ይሄዳሉ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳድር ብልጽግና ፓርቲ ጽህፈት ቤት የጀመርከው ስራ እውነት ጥሩ ነው፣ ይበል የሚያስብል ነው። ሌሎቻችሁም ክልል ላይ ከተማ መስተዳድር ላይ ያላችሁ የብልጽግና ፓርቲ ሰዎች ወጫችሁን ከመንግስት መጠበቅ ሳይሆን ራሳችሁ እንወደዋለን ብለው አይደል እንዴ አባላቶቻችሁ የሰበሰባችሁት? ስለዚህ ለምትወዱት ፓርቲ ማዋጣት ያለበት አባላት ናቸው። ከአባላትና ከደጋፊዎቻችሁ በመሸፈን ከመንግስት በጀት ራሳችሁን ልታላቀቁ ይገባል። ሌሎቻችሁም ፓርቲ ነን ያላችሁና በየ5 ዓመቱ ብቅ የምትሉ ሰዎች ይሄንን ትሬንድ መለማመድ አለባችሁ። የአዲስ አበባ ከተማ መስተዳድር በዚህ አጋጣሚ ያረከው ነገር ይበል የሚያስብል ነው።